እጃችሁ ከፋሩና በኔ ሰፈር ጭንገፋ አይሆንም በሉ። አልጨነግፍም በሉ። እጃችሁ ከፋሩና ጠላቴ ወይ ስማ፣ እኔ አልጨነግፍም። በኔ ላይ ጭንገፋ አይሰራም። በቤተሰብ ላይ አይሰራም። በዚህ 29 ቀን ከፊታችሁ እግዚአብሔር ጭንገፋን እየጠረገ ያልፋል። አራ አንድ ሰው ጮሆ አሜን በሉ። ተገመጡልኝ። ፈረስ ለጦርነት ቀን ይዘጋጃል ይላል መጽሐፍ፣ ድል ግን ከእግዚአብሔር ዘንድ ነው ይላል። እመኑኝ፣ በዚህ 29 ቀን ያልጠበቃችሁትን ድል እግዚአብሔር ይሰጣቸዋል። ጭንገፋን እየሰበረ ድል ይሰጥሻል። ኪሳራን እየሰበረ ድል ይሰጥሻል። እግዚአብሔር የሚክስ አምላክ ነው። ትዝ ይላችኋል አንደኛ ሳሙኤል ምዕራፍ 1ን ስለ አንድ ሴት፣ ስለ ጀግና ሴት ሃና ስለተባለች ሴት በብርቱ መጽሐፉ ይናገራል። ምዕራፍ 1 የምሬት ይላል፣ የለቅሶ ምዕራፍ ይላል፣ የማግሮምረም ምዕራፍ ይላል፣ የትካዜ ምዕራፍ ይለዋል። ጣውንቷ ታስቆጣ፣ ታበሳጫ፣ ታማርራት ነበር ይላል። ወደ ምዕራፍ 2 ግን አብራት አልተሻገረች። እኔ ዛሬ ላመነ ሰው፣ በዚህ ቲቪም ለሚሰማኝ ሰው ችግራችሁ፣ መከራችሁ፣ መካንነታችሁ ወደ ሁለተኛው ምዕራፍ አይሻገርም። ተነሱና ሲባክን ጨብጦና ብድግ በይና መከራሽ ወደ ሁለተኛው ምዕራፍ አይሻገርም በሉ። ጨብጦ በጌታ ሐዘን ወደ ሁለተኛ ምዕራፍ አይሻገርም ይላል የእግዚአብሔር አምላክ ድምፅ። አንድ ሰው ጮሆ አሜን ይበል። ይሄ አንደኛው ምዕራፍ ማለት ይሄ ነው። ይሄ የችግር ምዕራፍ፣ የሐዘን ምዕራፍ፣ የትካዜ ምዕራፍ ነው። የብስጭት ምዕራፍ ነው። እየተበሳጫችሁ የመጣችሁ እያዘናችሁ የመጣ ምዕራፉን ጨርሳችኋል። ወደ ሁለተኛው ምዕራፍ ቀንዴን ከፍ ከፍ አለገ፣ አፌ በጠላቶቼ ላይ ተከፈተ። ዛሬ ለአንድ ሰው ተነብያለሁ። የሐዘን ምዕራፍ ጨርሰሃል። የስብራት ምዕራፍ ጨርሰሃል። የብስጭት ምዕራፍ ጨርሰሃል። ጨብጣት። የብስጭት ምዕራፍ ጨርሰሃል በሎ። የሐዘን ምዕራፍ ጨርሰሃል። ረማሳታ ካራባሳታ ረባሻታ ረባሼና ዛሬ ለአንድ ሰው ተነብያለሁ። የሐዘን ምዕራፍ፣ የብስጭት ምዕራፍ፣ የንዝነዛ ምዕራፍ፣ የጭቅጭቅ ምዕራፍ እኔና አንቺ ዛሬ ጨርሰናል። ብድግ በልና ወጥቻለሁ። ውጪ። ጌታ እንደዚህ እያለኝ ከልጆቼ ላይ የሐዘኑን ምዕራፍ ወስጃለሁ። አጠገባችሁ ያለውን ሰው አትጨነግፍም በሉት። ድገምና አትጨነግፍም በሉት። ዘጸአት 23ን አውጡልኝ። ቁጥር 24 ላይ እንዲህ ይላል፣ ለአማልክቶቻቸው አትስገድ፣ አታምልካቸው፣ እንደ ሥራቸውም አትስራ። ነገር ግን ፈጽመ ምን አርጋቸው? አፍርሳቸው። ሐውልቶቻቸውንም ሰባብራቸው። አምላካችሁን እግዚአብሔርን ታመልካላችሁ፣ እርሱም እህልና ውሃን ይባርካል፣ በሽታንም ከመካከልህ ያርቃል። ከዛስ በምድር መካን ወይም የምትጨነግፍ አትሆንም፣ የዘመንህንም ቁጥር ምን ይላል? ይሞላል። አጠገባችሁ ያለውን ሰው የምትጨነግፍ አትሆንም በሉት። አጠገባችሁ ያለውን ሰው እያወራችሁ አትጨነግፍም በሉት። ቀና ብላችሁ ስሙ። ብዙ እግዚአብሔር በዚህ ጧት እየመጣው ያለ ስለዚህ ወር መንፈስ ቅዱስ መንፈስ ዓለም ላይ ኮንፌስ እንዳረግ ወደ ውስጤ ያመጣ የነበረው በደንብ ስሙኝ። ይህን መልእክት ከቅርብም ከሩቅም የመጣችሁ የአባቴ ብሩካኖች በጣም ሰው ሊያገኘው ያልቻለውን እንቆቅልሽ የሆነባችሁን ነገር
ገንዘብ፣ ጊዜ፣ ጉልበት ብዙ ነገር የጨረሳችሁበትን ነገር እግዚአብሔር በዚህ 30 ቀን ውስጥ ኢኮኖሚያችሁን፣ ጤናችሁን፣ ፋይናንሳችሁን የናንተን የሆነውን ነገር በዚህ 30 ቀን እግዚአብሔር ይፈውሳል። እስቲ አንዴ አጠገባችሁ ያለውን ሰው እግዚአብሔር ነገርህን ይፈውሳል በል። ምንጭህን ይፈውሳል በል። ምንጮቻችን ሲፈወሱ ወንዞቻችን ይፈወሳል። ምንጮቻችን የወንዞች ምኖች ስለሆኑ ገባሮች ስለሆኑ ምንጭ ከሌለ ወንዝ የለም። ሄሎ ምንጭ ከሌለ ወንዝ የለም። ምንጭ ካለ ነው ወንዝ ያለ። የወንዝ ህልውና ምንጩ ነው። አልሰማችሁ? የወንዝ ህልውና ምንድነው? ምንጭ ነው። ምንጭ ከሌለ ኦሬዲ ወንዝ የለም። ዛሬ ምንጮቻችን ሲፈወሱ ወንዞቻችን ይፈወሳል ይላል መጽሐፍ ቅዱስ። ለዚህ እዚህ ቤት ውስጥ ያለ ኢኮኖሚ በለኝ፣ ጤና በለኝ፣ ፋይናንስ በለኝ፣ ቢዝነስ በለኝ፣ ትዳር በለኝ በዚህ 30 ቀን ይፈወሳል። ከምንድነው ፕሮፌት የሚፈወሰው ካልከኝ ደግሞ ጭንገፋ ከተባለ መርዝ፣ ጭንገፋ ከተባለ ከርስ የእስራኤል ልጆች ከእግዚአብሔር ዘንድ በባሪያ ሙሴ የመጣላቸው መምሪያ ወይም መልእክት ወይም የኪዳን ቃል ነው። ይሄ አሁን ያነበብኩላችሁ ዘጸአት ምዕራፍ 23 ቁጥር 24 ላይ ምንድነው? ለአማልክቶቻቸው ምን አትበሉ፣ አትስገዱ፣ አታምልኳቸው፣ ስራቸውንም ምን አትበሉ፣ አትስሩ። ነገር ግን ፈጽማችሁ ምን አርጓቸው? አስወግዷቸው። ሐውልቶቻቸውንም ምን አርጉ? አፍርሱ አለ። አቤት አቤት! ሐውልቶቻቸውን አማልክቶቻቸው ምን ማለት ነው? ፌላሪቲ የሚጠሉ ወይም ጭንገፋን የሚስቡትን ነገሮችን ምን አርጓቸው? አስወግዷቸው፣ አፍርሱባቸዋል። ምንድነው ወደ ቤታችሁ ጭንገፋችሁን ጭንገፋ እየሳበባችሁ ያለ? ማግኔት ብረትን እንደሚስብ ጭንገፋ የሚስቡ ብዙ ነገሮች አሉ። ጭንገፋ ያለ ምንም ኮዝ ወደኛ ይመጣል። አንዳንድ ሰው የልጅ ጭንገፋ አለበት፣ አንዳንድ ሰው የፋይናንስ ጭንገፋ አለበት፣ አንዳንድ ሰው ደግሞ የሜሬጅ ጭንገፋ አለበት፣ አንዳንድ ሰው ደግሞ ምንም ቢሰራ ስራ አይወጣለትም። አንዳንዱ የትዳር ጭንገፋ አለበት። ትዳር ሊጀምር ያስባል፣ ፌል ያደርጋል። ይሄ 10 ወር ሙሉ ተከትሎ በገባሽበት እየገባ በወጣሽበት እየወጣ ዋጋ ያስከፈለሽ፣ እድሜሽን የበላ ጊዜሽን የበላ ሄሎ ደምህን የጠጣ ላይፍሽን ያቆረቆዘ ወደ ዳውን ያወረደሽ ዛሬ ይህንን ከርስ ከመሰረቱ ጌታ ይነቅለዋል። እጃችሁ ከፍ አድርጉና ይነቀላል በሉስ። የአሕዛብን አማልክት የግብፅን ጣዖታት ሐውልቶቻቸው ምን ካደረጋችሁ? ካፈረሳችሁ፣ ከጠረጋችሁ፣ አንደኛ እግዚአብሔር ካስወገዳችሁ ከጠረጋችሁ በኋላ እኔ ምን ትሉኛላችሁ? ታመልኩኛላችሁ። እኔም ስታመልኩኝ እህልና ውሃችሁ ምን አረጋለሁ? እባርካለሁ። ወርሺፕ ውስጥ ምን አለ ካልከኝ ብሌሲንግ አለ። ሪል ብሌሲንግ፣ ታንጀብል የሆነ ብሌሲንግ አለ። ምን ውስጥ? ወርሺፕ ውስጥ። በምን አይነት ወርሺፕ ውስጥ? ሪል በሆነ ወርሺፕ፣ ያልተደበላለቀ ወርሺፕ፣ ያልተቀየጠ ወርሺፕ፣ እግዚአብሔር የሚያሸተው አምልኮ፣ እግዚአብሔር የሚታይበት ወርሺፕ። ዛሬ ደባል ነገር ዛሬ ከየድንኳናችን ውስጥ እግዚአብሔር እየጠረገ ያወጣል። ያዕቆብ ከላባ ቤት የላባ ሁለት ልጆቹን ራሔልና ሊያን ይዞ ወጣ። ወደ አባቶቹ ምድር ይዟቸው እየሄደ ያለ ራሔል የአባቷን ትራፊሞች ጣዖታትን ምናልባት የያዕቆብ አምላክ ካላዳንን አክሲደንት መንገድ ላይ ቢገጥመኝ ምናልባት እሱ የአባቶቼ የላባ አማልክቶች ሊያድኑን ይችላል ብላ ሰርቃ ይዛ ወጣች። አስቡ፣ ሰርቃ ይዛ ስትወጣ ጽንስ ይዛለች። ሆዳ ውስጥ ይዛ ወጣች ይመስለኛል። እንደ ቀልድ ብቻ ይዛ ነው የወጣችው።
ላባ ያዕቆብን መኩለል ከሰማ በኋላ ቤት ውስጥ ያሉ ሎሌዎችን ወደ 300 የሚጠጉ ሰዎችን አስታጥቆ ተከተለው። ከ7 ቀን በኋላ ገላዲያን የሚባል ተራራ ላይ ያዕቆብን ተገናኙ ይላል። ያዕቆብን ተገናኙ ላባና ሌሊት ላይ እግዚአብሔር እንዲህ አለው፣ ላባ አለው ያዕቆብን ትነካተውና በክፉኛ ብታየው አብሎ እግዚአብሔር አስጠነቀቀ። ከዛ ያዕቆብ ጋር ደረሰና የምታመልከው የአባቶች አምላክ እግዚአብሔር ሌሊት ወርዶ ስላስጠነቀቀኝ አልነካም፣ ግን ምኖቼን አማልክቶቼን ጣዖቶቼን ምን አርግልኝ መልስልኝ። ላባ ይህን ሲናገር ያዕቆብ ተሰርቆ 20 ዓመት ሙሉ ዋጋ የከፈለባት ጊዜውን ያጠፋባት ራሔል እንደሰረቀች አላወቀም። ያንተን አማልክት ከኛ መካከል የወሰደ ሰው ካለ ይሙት ብሎ ቃል አወጣ። ለካ ራሔል ወስዳ ኮርቻ ውስጥ ደብቀዋለች። ከዛ ቃል አውጥቷል ኦሬዲ ያዕቆብ። ላባ ወደ ፍተሻ ገባ። ወደ ያዕቆብ ድንኳን ገባ፣ አጣ። ወደ ልጆቹ ድንኳን ገባ፣ አጣ። ወደ ራሔል ድንኳን ገባ። ሊስን ወደ ራሔል ድንኳን ሲገባ የሚገርማችሁ ነገር ራሔል ትራፊሙን ወስዳ ከኮርቻው ስር ተቀምጠባታለች። እሱ ብቻ ይገርማችኋል። ልጄ አማልክቶቼ መልሺ ብሎ ሲጠይቃት የሴት ግምጃ ላይ ነኝና አባቴ ወይ ልነሳ ዘንድ አልችልም። ምን ነው ተነስታ ብትሰጥ? አያችሁ ጭንገፋን የሚስበውን ነገር ይሄ ምን ነው ተነስታ ይሄው አባቴ ሶሪ በቃ ስለወሰድኩ በቃ መንገድ እንሂድ እኛም መንገዳችን እንሂድ መርቀን ብላ እኮ መሸኘት ትችል ነበር። ለካ ኮርቻ ውስጥ ያስቀመጠችው ነገር ዴስቲኒዋ ጋር እንዳትደርስ መንገድ ላይ ያስቀራል። ጭንገፋ ማለት መንገድ ላይ የሚያስቀር መርዝ ማለት ነው። ሰርቴ ማያልፍል ሰርቴ ማይሳካል አርግዘሽ የሚወርድ ከሆነ የሆነ ኮዛል የሆነ ነገር ከመሆኑ በጀርባ ኮዛል ያለ ኮዝ ምንም ነገር ህይወታችን ውስጥ አይሆን። ዛሬ የደበቅናቸው ትራፊሞች፣ የደበቅናቸው ውሸቶች፣ የደበቅናቸው ክፋቶች ዛሬ እናወጣቸዋለን፣ ይወገዳሉ። እጅ ከፋርና ይወገዳል በል። ጭንገፋ ጠራባት አይደል? ጭንገፋ ጠራባት። እህቷ ልያ የወለደችው ልጆች ሳይቀሩ ሲሻገሩ ወደ ተስፋይቱ ምድር ሲገቡ ወደ አባቶቹ ርስ ሲገቡ ራሔል እሷ ግን መንገድ ላይ ቀረች። ይሄ 29 ቀን መንገድ የሚያስቀር መንፈስ በጌታ ኢየሱስም አንገቱ ይሰበር። እጅ ዘርጋና ይሰበር በላይ ኦፎል ደረሰ። እጄ ላይ ገባ ስትይ በቃ እጄ ላይ ገባ፣ ቪዛዬ ገባ፣ ብሌሲንጌ ገባ ስትል ከእጅ መጥቶ ሚነጥቅ ሚመነትፍ አሞራ ማለት ነው ጭንገፋ ማለት። እውነት ውሸት? ከእጅ መጥቶ ሚመነትፍ ጭልፊት ነው ጭንገፋ ማለት። ሞራል የሚሰርቅ ኮንፊደንስ የሚሰርቅ በሩ ጋር ደርሳ እኮ ነው የሞተችው እናቴ። በሩ ጋር ደርሳ መግቢያ በሩ ጋር ደርሳ ሚጥ ያዛት ይላል እኮ መጽሐፍ። በሩ ጋር ደርሳ ዴስቲኒዋ ጋር ደርሳ። እኔ ዛሬ ይዤላችሁ የመጣው መልእክት ርዕሴ እንዲህ ነው፣ የምትጨነግፍ አትሆንም። ከጎኔ ያለውን ሰው ገፋ አርግና የምትጨነግፍ አትሆኝም በሏል። አራ ገፋ አርግና መራራው በሉ ሲያል መራራ ምዕራፍ በሉ በጣፋጭ ምዕራፍ እሺ ልቀቅና እሺ ተቀይሯል በለኝ። መራራ ምዕራፍሽ በጣፋጭ ምዕራፍ ተቀይሯል። ሰያሜ በለኝ በጌታ ናታራሳጋ መራራ ምዕራፍሽ የሐዘን ምዕራፍ ያ የሌሊት አልፍም ያልሽው ሌሊት ከዚህ ማለዳ በኋላ አለፈ። እጅሽ ከፋሪና ቻው ድገም ቻው። የፌላሪቲ ትልቁ ምንድነው? ላያችሁ ላይ ዲፕሬሽን ነው አምጥቶ የሚጭን። አረግዚውን ትያለሽ ይሳካዩን የሆነ ነገር ለመሞከር ተራራ ነው የሚሆንብሽ። ይሄንን መንፈስ ዛሬ ከዘር ማንዘርሽ ላይ ጠርጌዋለሁ። ቀና ብላችሁ ይስሙ በጌታ። ስለ ራሔል ልጨርስላችሁ። ራሔል ዴስቲኒዋ ጋር ገብታ ደርሳ ሳትገባ ሞተች። ለምንድን ነው የሞተችው? ድንኳኗ ውስጥ ምን ስለነበረ? ትራፊሞች ስለነበረ። ትራፊም ማለት ጣዖት።
ምንድነው ልባችሁ ድንኳን ውስጥ የደበቃችሁት? ዛሬ ደባል አርጋችሁ ከክርስቶስ ጋር እኩያ አርጋችሁ እኩል ያስቀመጣችሁት ነገር ምንድነው? የክርስቶስን መልክ የሸፈነባችሁ፣ የክርስቶስን ጣዕም የሸፈነብሽ፣ ሰብረሽ እንዳትሄጂ ያደረገሽ፣ ጥሰሽ እንዳትሄጂ ያደረገሽ ነው። ገነሽ እንዳትሄድ ያደረገህ ነገር ምንድነው? ጓዳ ውስጥ ያለ ነገር ያከሳሽ ነገር ምንድነው? ያጦለገሽ ነገር ምንድነው? ጀምረሽ እንዳጨርሽ ያደረገሽ ነገር ምንድነው? እሱን ጣዖት እግዚአብሔር እንዲያለ ምን አርጉ ነው ያለው? አስወግዱ። ምን አርጓቸው? ሐውልቶቹ ምን አርጓቸው? አፍርሷቸው። አሁን ይኸው ስማኝማ፣ አሁን እዛ ድሮ ፊዚካሊ ሐውልት ነው ያለው። አሁን ደግሞ ልብ ውስጥ ዘመናዊ ሐውልት ቁጭ ብሏል። አልሰማኝ? ያኔ የነበረው በእጅ ስራ የተሰራ ሐውልት ነው። አሁን ደግሞ ሰይጣን አዘምኖ አምጥቶ ኢየሱስን አውጥቶ ኮልኮሌ ቅራቅም አምጥቶ ከቶብሻል። እሱን አውጪ ነው እያለሽ ያለው እግዚአብሔር። ምን እንዳትሆኝ፣ የምጨነግፊ እንዳትሆኝ፣ መካን እንዳትሆኝ፣ በስራ ፍሩትፉል እንድትሆን፣ በትዳር ፍሩትፉል እንድትሆን። በውሸት እግዚአብሔር አይከብርማ። ውሸት እዚህ ውስጥ ሰክስገ ባርከኛ አትበል። መጀመሪያ ማስወገድ ያለብህን ነገር አስወገድ። መጣል ያለብህን ነገር ጣል። ይሄ ተራራ የሚያክል ቂም ይዛ መጣ። ፕሮፌት አትጸልይልኝም? ጌታ እግዚአብሔር ምስክሬ ነው የምላችሁ። እዚህ ቤት ውስጥ ያላችሁ ብሬክ ስሩ የሆነ ቼንጅ የምትፈልጉ ሰዎች ካላችሁ መጀመሪያ ልባችሁ ውስጥ ያለውን የጣዖትን ቻሌንጅ አውጡት። ሪሊ እግዚአብሔር አምላክ የምን አምላክ ነው? የብሌሲንግ አምላክ፣ የበረከት አምላክ። እዚህ ቤት ውስጥ ያላችሁ የልባችሁን ጓዳ የምታውቁት እናንተ ናችሁ። የልብህን ጓዳ የምታውቀው አንተ ነህ። ልብህን አጥራ፣ ጓዳህን አጥራ፣ ብሌሲንጉ እንዲመጣ አስወግዱ አለ እግዚአብሔር። እየሰማችሁኝ ነው? እግዚአብሔር እስራኤልን ከግብጽ ማውጣት ሳይሆን ያቃተው ከእስራኤል ልብ ግብጽን ነው ማውጣት ያቃተው። እየሰማኝ ነው? እስራኤልን ከ430 ዓመት ከባርነት ግዛት ማውጣት አይደለም የከበደ፣ በአንድ ቀን ነው ያወጣቸው። ከ430 ዓመት የባርነትን ሲዝን በአንድ ቀን ውጡ በሚለው ቃል ነው የወጡት። ግን ግብጽ እንዴት ይውጣ? በአንድ ቃል ላይ ያወጣ እግዚአብሔር ግብጽን ከእስራኤል ልብ ውስጥ አልቻለም። እስራኤል ቦዲው ከግብጽ ይውጣ እንጂ ዱባውና ምንቸቱ ልባቸው ውስጥ ነበር። ዱባውና ምንቸቱ ልባቸው ውስጥ ነበር። እኔንና አንተን እግዚአብሔር እየሰማኝ ነው? ከዓለም ማውጣት አይደለም ያቃተው፣ ከኔና ካንቺ ውስጥ እግዚአብሔር ዓለምን ማውጣት ነው ያቃተው። እና ዛሬ እዚህ ቤት ውስጥ ያላችሁ ጆከሮች፣ ሁለቱንም ቲም ጆከር የሚያጫውተው በስንት ማለ? በአንድ ማለ ሁለት ቲም ያጫውታል። ላቃበለው ያቃብላል። አንተ ተጋላ አንተ ስታቃብለው እሱ ያጫውታል። ክርስትና እንደዛ አይደለም። ሁለት እግር ስላለ አይደል ያገሬ ሰው የሚለው ሁለት ዛፍ አትወጣም ይላል። ክርስትና አንድ ዌይ ነው ያለው፣ ሁለት ዌይ የለው፣ አማራጭ ዌይ የለው። በቃ ዛሬ የሆነ አጋንንት እየጮኸ እየወጣ ነው እያስተማረ። በቃ ባይመችሽም እስኪ አንዴ ከኔ ጋር ጭንገፋ ይሰበራል በለኝ። እስራኤልን እግዚአብሔር ሲያወጣ በአንድ ቀን ነው ከግብጽ ያወጣቸው። ግብጽ ከውስጣቸው ስላልወጣ ምድረ በዳ ላይ ቀሩ ይላል። ከናንት ደርሳላችሁ የተባሉ ጨነገፉ። ሲና በረሃ ላይ ነው የቀሩት። ሄሎ ሲና በረሃ ላይ ቀሩ። መንገድ ላይ ነው ጭንገፋ የሚያስቀር። ይህንን መንፈስ ነው እግዚአብሔር ዛሬ ትሰብራለህ ብሎኛል። አጠገቤ ያለውን ሰው ላልጨነግፍ ሰብሬ እወጣለሁ በለው። ካሞን ነካ አርግና ላልጨነግፍ ሰብሬ እወጣለሁ በለኝ። ትሰራለህ፣ ይሳካልሃል። ትዘራለህ፣ ታፈራለህ። እስኪ እጅ ከፍ አርግና አሜን በለኝስ። አይታችሁ ከሆነ በቆሎስ ብዙ ጊዜ ዱኩካ የሚባል ነገር አለ። ይሄ ምንድነው? የተበላ ነቀዝ የበላው በቆሎስ ይበዛል። ብዙዎቻችሁ ብሌሲንጋችሁ ፍሬያችሁስ የተበላሸ ነገር እያጸለይክ እያጾምክ ገስታውስ እየተዘዋል ኖ ቼንጅ። ዛሬ ቆም አንተ ሰው ቆመ በኋላ ምንድነው እንዳልፈወስ የከለከለኝ?
ብለህ ቆመ መፈተሽ። ዛሬ ማንጨነግፍበትን ምንጭ እግዚአብሔር ይግለጥልን። አጠገባቸው ያለውን ሰው ምንጩ ይደርቃል በሉ። አዎ አጠገባቸው ያለው ሰው ጨብጡትና የጭንገፋ ምንጭ ይደርቃል በሉ። የኪሳራ ምንጭ ይደርቃል በሉ። እጃቸው ከፍ አድርጉና ደረቀ በሉ። ሶስት ነገር ቶሎ ልናገር። የምትጨነግፍ አትሆንም ይላል አንደኛ። ሁለተኛ ምን ይላል? መካን አንብቦ በምድር ምን አትልም መካን ወይም የምትጨነግፍ አትሆንም። ሁለተኛ መካን ነው ይለዋል። መካን ማለት ባዶ ማለት። በዚህ 30 ቀን ባዶነት እጃችሁ ከፍ አድርጉና ባዶነት ይሸኛል በሉ። የመጨረሻ መካን ማለት ምን ማለት? ባዶ ማለት ፍሬ አልባ፣ ምንም አይነት የሚታይ ፍሬ ሰርተ ለፍተ አግብተ ምን ብለ ባዶ የሆንክ ሰው ዛሬ እመነኝ ከዚህ ቤት ሞልተሽ ፍሩትፉል ሆነሽ ተባርከሽ ተወጫለሽ። እሺ አጠገባችሁ ያለው ሰው መካንነት ከኔ ተሰበረ በል። አብርሃምን ታውቁታላችሁ አባታችን። አብርሃም ቤት የነበረው መካንነት ወደ ይስሐቅ ቤት ቀጠለ። ይስሐቅ ቤት የነበረው መካንነት ያዕቆብ ቤት ተቀጠለ። አየ ከዘር ነው ይወራረስ የነበረው። ሶስቱም ቤት ውስጥ መካንነት ምን አርጓል? ገብቶ ሰልጥኗል። አብርሃምም ከ20 ምናምን ዓመት በኋላ ነው የወለደው። ይስሐቅም ጋር ስትሄዱ እንደዛው ርብቃ መካን ነበረች ይላል። ይስሐቅም ሄዶ ወደ እግዚአብሔር ጸለየ፣ እግዚአብሔርም ተለመነው። ሚስቱም ርብቃ ጸነሰች አይደል የሚለው መንታ ጸነሰች ይላል። መካን ነበረች ይላል። ባዶ ነበሩ ይላል። ይሄ የባዶነትን ምዕራፍ ዛሬ እጃችሁ ከፍ አድርጉ። ተዘጋ በሉ። ዝጊው ሰርተ ለፍተ ባዶ የሚያረግ መንፈስ አያት ላይ ቅድመ አያት ላይ ዘር ሐረግ ላይ የተቀመጠ መንፈስ እጅሽ ከፍ አድርጊና ተሰበረ በላይ አንብብልኝ። ሶስተኛው የዘመንህን ቁጥር እሞላዋለሁ። እስቲ አጠገብ ያለው ሰው ጎዶሎ ነገር አይከተለኝም በል። አዎ ንገሪው። እንግሊዘኛም ቢሆን በቱርክኛም ጎዶሎ ነገር አይከተልህም በሉት። ፕሮፌሰር አርጊሲ ጎዶሎ ነገር አይከተለኝም በይ። ምን ማለት ነው በለ? የዘመንን ቁጥር ሞላለሁ ማለት ያለ ጊዜ አትቀጠፍም ማለት። ይሄ ጥቁሩ ጸጉር ነጭ እስኪሆን ድረስ ዘና ብለህ ትኖራለህ ማለት። በድንገተኛ ደም ግፊት አትሞት። በድንገተኛ አደጋ አትሞት። ኦሬዲ ምኑ ተሰብሮልሃል? ከርሱ ተሰብሮልሃል። ርግማኑ ተሰብሮልሃል። እስቲ እግዚአብሔር የዘመንሽን ቁጥር ይሞላል በሉ። እጅ ከፍ አድርግና ሰብሬ አልፋለሁ በል። 3 ጊዜ 1 ሰብሬ 2 የመጨረሻ ጠላት ሆይ ስማ፣ ሰብሬ አልፋለሁ፣ ሰብሬ አልፋለሁ። የመጨረሻ ይህን መፈራቴን በፊት እሰዳል። መፈራቴን በፊት ምን አረጋል? እሰዳል። አንድ ነገር ልንገራችሁ። ከዚህ ፕሮግራም በኋላ በህይወታችሁ ውስጥ ሰፈር ውስጥ እኔ መክበድ አልቻልኩም፣ ገለባውኛል፣ በቃ ቤቴ ባዶ ነው ምናምን የምትሉ የምትበሳጩ ሰዎች ዛሬ ማለዳ ይህን ትንቢት ልንገራችሁ። ሰፈራችሁ ውስጥ በጠላታችሁ በወዳጃችሁ ፊት እግዚአብሔር ማስፈራቱን ይሰድባቸው። ያመነ ሰው ጮሆ አሜን ይበለኝ። ድገምና አሜን በለኝ። አንድ ሰው አሜን ይበለኝ። ወረድ ብላችሁ ስታነቡ ደግሞ እንዲህ ይላል 28ኛ ቁጥር ለጠላቶች ሁሉ ምንን ጀርባን ያዞራል። አይዋጉህም ማለት ሚከራከር የለም ማለት ብቻ እግዚአብሔር ካንተ ጋር አብሮሽ ይቁም እንጂ ከዚህ በኋላ ከፈልፈላ ጋር እየታከክሽ አትወጪ።
አጠገባችሁ ያለውን ሰው እግዚአብሔር ካንተ ጋር አለ በሉት። አትጨነግፍም በሉት። ፍሬያማ ትሆናለህ። በስራ፣ በትዳር፣ በጤና ዛሬ እግዚአብሔር ፍሬያማ ያደርግሃል። አንድ ሰው እጁ ከፍ አድርጎ አሜን። የታለ አሜንታ? አሜን። አንድ ላይ ወስጃለሁ። የመጨረሻ ከኔ ጋር ፍሬያማ ብሎ በፋይናንስ፣ በጤንነት፣ በትዳር፣ በአገልግሎት፣ በኢኮኖሚ፣ በሁሉ ነገር አንድ ሰው ጮኸ ፍሬያማ ሆኛለሁ። ናዚ ቤት ያላችሁ ይህንን ከርስ እግዚአብሔር ሰብሮላችሁ እስቲ ያጠገባችሁ ያለው ሰው ያዙ። ጨርሻለሁ በቃ ከዚህ በኋላ በሉ በመውጣት በመግባት አትጨነግፍም። እጃችሁ ከፍ አድርጉና አልጨነግፍም። አንድ ሰው ጮኸ አልጨነግፍም ይበል። ግንባራችሁ ላይ አንድ ጽሑፍ ተለጥፎ አያለሁ ብዙ ሰዎች ላይ ይሳካልሃል የሚል አንድ ይሳካልኛል በይ በኔ ላይ በሉ ሲያን የአባቴ የቤተሰቤ መርገም አይሰራም፣ አልጨነግፍም፣ ፍሬያማ ነኝ። አንድ ሰው እጁ ከፍ አድርጎ አሜን ወስጃለሁ በል። ኪስሽ ባዶ አይሆንም፣ አካውንትሽ ባዶ አይሆንም፣ እጅሽ ባዶ አይሆንም፣ ጓዳ ባዶ አይሆንም፣ ቢዝነስሽ ባዶ አይሆንም። እስቲ ብድግ በሉና ባዶ አልሆንም፣ ባዶ አልሆንም፣ ባዶ አልሆንም፣ ባዶ አልሆንም፣ ባዶ አልሆንም፣ ባዶ አልሆንም። ባዶነት ተሰበረ፣ ተሰበረ። ባዶነት ተሰበረ፣ 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 ተሰበረ። ራባባባባባባ ረቤቤቤቤቤ ተሰበረ፣ ተሰበረ፣ ተሰበረ። ጄና ካሳታ ካባያ ሬኔ ማሳታ እጅሽን ስጭኝ ልጸልይልሽ። በዚህ ቲቪ እዚህ ቤት የቆማችሁ ብቻ ተቀበሉኝ። እግዚአብሔር እንዲህ ይለኛል በዚህ 29 ቀን በ3 ሳምንት ውስጥ ከዘር ማንዘራችሁ ተወራርሶ የሚመጣ ተዋርዶ እና ተዋርሶ የሚመጣ የጭንገፋ መንፈስ ተሰበረ። ልቀቅና መበለኝ ተሰበረ። እንደ ግርግዳ መንገድህን የዘጋ ትዳር ጀምረሽ እንዳትጨርሽ፣ ስራ ጀምረሽ እንዳትጨርሽ፣ የሆነ ነገር ጀምረህ እንዳትጨርስ ወደ ኋላ የሚጎትት እጅን አሰጠኝም በኢየሱስም ይመታ። የሆነ በሽታ አምጥቶ የሚያስቀምጥ የሆነ ሰው አምጥቶ የሚያስቀምጥ ሄርኩ ስቲ የሚጎትትሽ ሮጥኩ ስቲ የሚያደክምሽ ዛሬ እመታዋለሁ። የተመታ ይሆን አንዴ ከኔ ጋር መታውት ምቹ መታውት የሚያዘገይህን ምታው ቻቻቻቻቻቻቻቻ ራፓካሰት ራፓጋሳታራ ምቹ የከራባ ሰባባባ ኢኮኖሚሽን ያዘ፣ ፋይናንስህን ያዘ፣ ጤናህን ያዘ፣ ቤተሰብህን ያዘ፣ ዘርማንዘርህን ያዘ፣ ያንተን ነገር ያዘ። ቺ ራፓፓፓ ሻታና ጄኔፔፔኬ ሳታራባያስ ልቀቅ። አንድ ሰው ጮኸ ተመታ ይበለኝ። ይኸው የጌታ መንፈስ እንዲህ አለ፣ ካጠገባችሁ ሰው ተለይቷችሁ እንደሚሄድ ቻው ብሏችሁ ተለይቷችሁ እንደሚሄድ በዚህ 3 ሳምንት ጭንገፋ፣ መካንነት፣ ባዶነት፣ አለመሳካት፣ አለመከናወን በኢየሱስም ዛሬ ይፋታቸዋል። መንገዳችሁን ለቆ ይሄዳል። ቢዝነሳችሁን ለቆ ይሄዳል። ኦፎሌ